ቆርጦ የሚያመጣልኝ ሰው ስላለ 40 ሚሊዮን ብር የማታዘጋጂ ከሆነ እንዲህ ነው የሚሆነው በማለትም ይነግራታል። እሷም እጅግ ትደነግጥና በፍጹም እንደዚህ መሆን የለበትም እያለችው እያለ ነበረ እኔ 40 ሚሊዮኑን ብር ያለበት አውቃለሁ እሰጥሃለሁ ስትል ነበር ክፍሉ የተጠናቀቀው። ሆኖም ሱራፌልን እንዳይገልባት እንደዛ እያለችውም እባክህን ትንሽ ጊዜ ስጠኝ 40 ሚሊዮኑን ብር እናንተ ሰውን ለማሳከም እንደፈለጋችሁት አውቄያለሁ ያለኝን ንብረት እንዳለ ሸጬ እሰጣችኋለሁ ሱራፌልን ምንም ነገር እንዳታደርግ በማለት ብትለው እኔ አሁኑኑ ነው እንጂ የምፈልገው ቀናትና ሰዓታት ልሰጥሽ አልፈልግም በዚቹ በደቂቃ ውስጥ 40 ሚሊዮን ብር ካላመጣሽ ሱራፌልን አሁኑኑ ነው የሚተኩስበት ብሎ ይላታል። እሷም በፍጹም እንዳይተኩስበት እሰጥሃለሁ ስትልም እሺ የት አለ ቶሎ ስጭኝ ብሎ የቱ ጋር እንዳለ ተናገሪ ብሎ ሲላት እሷም አሁን ላይ እኮ እጅ ላይ የለም ስለዚህ የት እንዳለ አላቅም ግን ንብረቴን ሸጬ እንዳልኩ እሰጥሃለሁ ብላ ብትለውም እምቢ ይላታል። እኔ አሁን የቱ ጋር እንዳለ አንድ ቃል ብቻ ነው የምፈልገው ያንን ቃል የማትናገሪ ከሆነ ይሄውልሽ ተኩሶ ስለው ይተኩስበታል ብሎ ይላታል። እሷም ብሩ አጠገቧ ጋር ስለሌለ እባክን እያለች ስትማጸነው ሰጭኛለሽ ወይስ አሰጭኝም እያለ እንግዲህ እያስፈራራት በነበረበት ሱራፌልም ለሳሚ ይደውልና ቤዚን ያገቷት ሰዎች ደውለው ነበረ 40 ሚሊዮን ብር አሁኑኑ ካላመጣችሁ እንገላታለን ብለዋል ቤዚን ብሎ ይለዋል። በፍጹም እንደዚህ አይሆንም አንተ ተረጋጋና ጠብቀኝ አሁኑኑ እመጣለሁ ምንም ነገር እንዳታደርግ ብሎት እንግዲህ ሱራፌልም እሺ በማለት ካለው በኋላ ሳሚም ወደ ጉቻ ቤት ይሄዳል። እሱም ወደ ጉቻ ጋር ወደ ዶክተሩ ቤት ሲሄድ እሷ እዛ ዘና ብላ ተቀምጣ ነበረ። እዚህ ምንድነው የምታደርጊው? ምን እያረግሽ ነው ያለሽው? ብሎ ሲላት ምንድነው ማደርገው? ምን አይታይም እንዴ? በቤቴ ምን ልትሆን ነው የመጣኸው? ምን ልታደርግ ነው የመጣኸው? በማለት ትጠይቀዋለች። እሱም እውነት 40 ሚሊዮን ብር እንደፈራሁት አንቺ ነሽ ወይ የወሰድሽው? ብቻ ንገሪኝ እዚሁ በቁሜ እንዳልሞት ብሎ ሲላት ምንድነው እሱ ካዳ ከደህንነት ጋር ተጣብቄ ለምን እኖራለሁ? ድርሻዬን ነው የወሰድኩት ብላ ትለዋለች። እውነት አድርገሽዋል ወስደሽዋል ብሎ ሲላት አዎ ወስጀዋለሁ ብላ ትላለች። እንዴት ነው የወሰድሽው ብሎ ሲላት እኔ ጋ ነው ያለው ማንም አያገባው ወስጄ ህይወቴን ቀይሬበታለሁ እስከ መቼ ድህነት ውስጥ እቀመጣለሁ በማለት ስትለውም በንዴት እየተነሳም እንግዲህ ሳሚ አንገቷን አንቆ እየደበደባት ነበረ። ሆኖም እንግዲህ ጥበቃዎች ቀጥሯ ስለነበረ ጥበቃዎች የት ነው ያላችሁት በማለት ጥበቃዎች እሱን ጎትተው አውጥተውት ነበረ። ሆኖም እንግዲህ እሷም ዶክተር ጋር ሄዷ ብሩን አብረው እንዲሰሩና አብረው ተስማምተው ይሄንን ብር እንዲሰርቁ ሀሳቡን ያመጣችውም ጉቻ እራሷ ነበረች። ሄዷም እንግዲህ አብረን እንስራ 40 ሚሊዮን ብር እንውሰድ አንድ ሰው ግን ያስፈልገናል በማለትም ትነግረዋለች። እሱም ችግር የለውም ከአንቺ ጋር ለመስራት እስማማለሁ ብሏት ነበረ ዶክተሩ። ሆኖም እንግዲህ ቅንጭርቴ ጋር ትሄድና ማማን ማሳከምና ህይወትን መቀየር ትፈልጋለህ እንዴ ብላ ትለዋለች። እሱም እንዴት ነው ህይወቴን መቀየር የማልፈልገው እፈልጋለሁ ብሎ ይላታል። እንደዛ ከሆነማ ህይወትን መቀየር የምትፈልግ ከሆነ አሁኑኑ እኔ የምልህን ታደርጋለህ ብላ ትለዋለች። ምንድነው የማደርገው? ምን እንዳደርግ ፈልገሽ ነው ብሎ ሲላትም አሁን ህይወትን የሚቀይርልህን ነገር ነው ምነግርህ። ስለዚህ ማማንም ማሳከም አለብህ። ማማን ማሳከም የምትፈልግ ከሆነ እኔ በምልህ ትስማማለህ። ይሄንን ግን ከኔና ከአንተ ውጪ ማንም እንዳያውቅ ብላ ትለዋለች። እሱም ምንድን ነው ብሎ ሲነግራት ለምን 40 ሚሊዮን ብር ወስደን አንተም የራስህን ህይወት ትቀይራለህ፣ እኔም የራስህን ህይወት እቀይራለሁ። በዛ እንስማማና 40 ሚሊዮን ብር የት እንዳለ እኔ ስለማቅ እንውሰድ ትለዋለች። እንዴት ነው እንደዛ የምናደርገው? ቤዚ ለእኛ እንዴት እንደምትሆን አታቂም ወይ? እንዴት ያንን ነገር ለማድረግ ራሱ አሰብሽ? በፍጹም አይሆንም
ማሳከም አትፈልግም ወይ ማማ? እንደዚህ በእጅ ታሟብ አንተ ያ ሁሉ ለነቤዛ ስታደርግላቸው ለአንተ ግን ምንም ነገር ያደረጉልህ የለም በምላሹ። ስለዚህ አንተ ለነሱ ብቻ ትላለ። አሁን ግን ማማን አሳክመ የራስህን ህይወት መቀየር ከፈለግ እኔና አንተ ተስማምተን ይሄንን ብር እንውሰድ ብላ ትለዋለች። ይሄ ነገር እኔ ካለውበት በኋላ ችግር ይመጣል ብሎ ቢላትም እንደምንም ብላ ታሳምነዋለች። እሷም ካሳመነችው በኋላ ብሩ የት እንዳለ ስለምታውቅ ብሩ ወዳለበት ክፍል እየሄዱ ነበረ። እሷም ብሩ ወዳለበት ክፍል እየሄዱ ሳለ ምን ለማድረግ ነው የምትሄዱት እያለች እየሄዱም ሳሉ እንግዲህ ቤቲ መታወቋቸው ነበረ። ቶሎ በልና ተደበቅ በማለት እንግዲህ እንዲደበቅ አድርጎ ነበረ። እንግዲህ ከተደበቀ በኋላ ብቻ ምን ሆነሻል ትላለች። ምነው ሳሚ አናዱሽ ነው እንዴ ብላ ስትል አዎ በቃ እኔ እንደ እህት እቆጣዋለሁ፣ እንደ እህት ብቻም ሳይሆን እንደ አማችም እቆጣዋለሁ እያለቻት እሷ የምሯን እየጠየቀቻት ነበረ። እሷ ግን በዛን ቀን ብሩን ለመስረቅ ነበረ ክፍል ውስጥ ያለው ቦታውን ስለምታውቅ ብሩንም ከዛ ከወሰደችው በኋላ ከቅንጭርቴ ጋር ተያይዘው ሄደው ነበረ። ሆኖም እንግዲህ ዶክተር ጋር በመመለስ ከቅንጭርቴ ጋር እንደተስማሙና ብሩን እንደወሰደችም ትነግረዋለች። እንግዲህ እንዴት ሆኖ ነው ቅንጭርቴ እውነት በዚህ ሀሳብ እየተስማማው ብሎ ሲላት እኔ እኮ ነኝ መጀመሪያ ቀን አደነጋግሮ ነበረ። ሆኖም ግን አሁን ላይ ተስማምቶ እሺ ብሎ አምጥተናል። አሁን ምን ማድረግና ምን መሆን እንዳለብን መመካከር አለብን ብላ እዛው እስር ቤት ሜዳ ነበረ። እንዴት የእስር ቤት ሰዓት ሳይደርስ ልትጠይቂኝ ቻልሽ? እንዴትስ ልትገቢ ቻልሽ? ብሎ ሲላት በር ካለ በሰማይ ቤት መንገድ አለ ብላ ትለዋለች። አንተም በቅርብ ቀን ትወጣለህ ብላ ስትለው ተስፋ አደርጋለሁ ብሎ ይላታል። ተስፋ ማድረግ ሳይሆን አረ ትወጣለህ፣ ምንም ነገር እንዳታስብ በማለት እንግዲህ እሱም አሁን ዘና አድርጌ ነው የማኖርሽ፣ ምንም ነገር አታስቢ፣ አንቀባርሬ ነው የማኖርሽ ይላታል። እሷም እንግዲህ ከዚህም በኋላ ደህንነትን ማየት አልፈልግም በማለት ነው ዶክተሩ ጋራ የተስማማችው። ሆኖም እንግዲህ ሳሚ ሱራፌል ጋር ሲደርስ ሱራፌል ላይ ሽጉጥ ተቀባብሎ ሊተኮስበት ሲል ነበረ የደረሰው። ሆኖም እንግዲህ በሚተኮስበት ሰዓት ሱራፌል ላይ እንዳይተኮስ በማድረግ እሱ ላይ ተተኩሶበታል። ሆኖም ቤዚ እዛው ታግቷ ብትሆንም በሱራፌል ላይ ሽጉጡ እንደተተኮሰ ተነግሯት እሷም እጅግ ደንግጧና አዝኗ ምን አይነት ጨካኝ ነህ እያለችው ነበረ። ሆኖም እንግዲህ እሱ የተተኮሰው ሱራፌል ላይ ሳይሆን ሳሚ ላይ ነበረ። እንግዲህ በባለፈው ክፍል ላይ ደግሞ ሉላ እህቴ ጠፍታ እንዴት ነው ዝም የምለው? ዶክተር ፖሊስን ማገድ ባይቻልም ይህንን ነገር አግቼው እህቴማ የት እንዳገታት መናገር አለበት በማለት እንግዲህ መኪና ውስጥ ተደብቃ ቢላ ይዛ ገብታ ሳጂ ላይ ቢላውን እንደያዘችበት ነበረ ክፍሉ የተጠናቀቀው። ቀጥ ብለ ወደ እኔ ወደምልበት ቦታ ብቻ ንዳ ስትለው እሱም እንግዲህ እጇን አዙሮ ይዟት ቢላውንም ተቀብሏት ምን እያደረግሽ ነው በማለትም ይጠይቃታል። እሷም እንግዲህ እህቷ እነሱ ቤት እንድታገተች ትነግረዋለች። አንተም ከነሱ ጋር ተባብረህ እህቴን አግተ ነው በማለትም ስትጠይቀው እንዴት ነው እኔ እንደዛ ማደርገው? ፖሊስ እኮ ነኝ ብሎ ሲላትም እኔ እህቴን ብቻ ነው የምፈልገው ብላ ትለዋለች። እሱም እንዴት እንደዚህ አስበሽ ፖሊስን ታግቻለሽ ብሎ ሲላት ለእህቴ ስል ነው ብላ ትለዋለች። እንግዲህ እሱም እህቱ ጋር ይደውልላትና ስምረት ምን እያደረጋችሁ ነው ያላችሁት በማለት ይጠይቃታል። እሱም ከጠየቃት በኋላ እንግዲህ ሉላም አሁን ወደ ቤት መሄድ አለብን፣ እህቴን አንድ ነገር እንዳያደርጓት
እኔ የእነሱ ተባባሪ አለመሆንን እንዴት ነው የማውቀው ብላ ስትል አንቺ ሲጀመር እንዴት ነው ፖሊስን የምታግችው? ስለዚህ እኔ ለአንቺ ብዬ ነው ምንም ነገር ያደረግኩሽ ነገር የለም ብሎ ይላታል። እንግዲህ ስምረትም እጅግ በመደናበርና በመደንገጥ ላሽን በቃ ልቀቃት፣ አሁኑኑ ቶሎ ልቀቃት፣ ዘገዬ እኛ እንዳገትናት አውቋል፣ እንዴት እንደደረሰበት ባላቅም ብላ ትለዋለች። እሱም በፍጹም መለቀቅ የለባትም። እንዴት ነው የምትለቀቀው? ምን እየሆንሽ ነው ያለሽው? እሷ እኮ ሁሉንም ነገር አይተዋለች። ስለዚህ በፍጹም መለቀቅ የለባትም ብሎ ይላታል። በዛ ላይ ደግሞ ባሌን አስገድለህብኛል፣ ባሌን ነጥቀህኛል ብላ ትለዋለች ቤዚም። እሷም ምንድን ነው ባሌን የምትለው ብላ ስትለውም ባሏ ላይ አስተኩሽበታለሁ ብሎ ይላታል። እንዴት ነው እንደዛ የምታደርገው? በማለትም እንግዲህ አሁን እዚሁ መጥቶ ይያዘን እንጂ በፍጹም አንሄድም፣ መክፈል ያለብንን እንከፍላለን እንጂ የትም የምንሄደው ነገር የለም በማለት እንግዲህ እዚሁ ሆኜ ነው የምጋፈጠው ብሎ ይላታል። አለቃትም ብሏል። እንግዲህ ቤዚም እባክህ ልቀቀኝ እያለችው ባሌን አሳጣኝ እያለችው ነው ያለችው። እንግዲህ ቤዚ እያንዳንዱ ቤተሰቦቹን አይታለች። እዚህ ጋር ወንጀሉን ባትሰራም እዚህ ጋር እንግዲህ አግቷት ይሄ ሁሉ ጊዜ አሰቃይቷታል። እያንዳንዱ ሰዎች ስላየች ክስ መመስረት ትችላለች። እንግዲህ አሁን ላይ 40 ሚሊዮን ብር የወሰደችው ሉሲ ናት። እንግዲህ በባለፈው ክፍሎች ላይ ትንሽ ቤዚ ቅንጭርቴ ምናልባት ብላ ስትጠራጠር ሳሚ እንዴት ነው ወንድሜን ማማዬን የምትጠራጠሪው? እንዴት ነው ስሙን የምትጠሪው? በፍጹም ቅንጭርቴ እንደዚህ የሚያደርግ ሰው አይደለም። ካለበለዛማ እንደዛ ከሆነ ሉላም ወስዷለች ማለት ነው። ሉላንም መጠርጠር አለብን በማለት እንግዲህ ሳሚ ቅንጭርቴ እንዳይጠረጠር አድርጎ ነበረ። ሆኖም እንግዲህ አሁን ያልጠበቁት ሰው ነው። ቅንጭርቴ ስለኔ ሰምቷል ወይስ ብሎ ደንግጧልም። ሆኖም እሷ ሰላንተ ምንም የሰማው ነገር የለም፣ እኔ ብቻ እንደወሰድኩ እኔ ገና ይቃጠላል፣ ገና ምኑን አይቶ እያለች ነው እንግዲህ እሷ ከጠላታቸው ከዶክተር ጋር ለመኖርም አስባለች። ያ ስለሆነ እንግዲህ እንዴት አድርጎ ነው ይሄ ነገር የሚከሰተው? ይሄ ነገር እንዴት ሆኖ ነው የሚሆነውም እያለች ነው ሉሲ ማለት ነው። እንግዲህ አሁን ሱራፌል ሽጉጥ ቢተኮስበትም እንግዲህ ሱራፌል ላይ ሳይሆን ሳሚ ላይ ሆኗል ማለት ነው። ይሄ ሁሉ እየተነሳው እንግዲህ ሉሲ 40 ሚሊዮን ብር በመውሰዷ ነው። እነሱ አንድ ላይ ተካፍለን እንኖራለን እያሉ እንግዲህ ከዚህም በፊት ቤዚ አይሆንም እያለች ስለነበረ አሁን እንግዲህ ቅንጭርቴ ይሄን ብር ተባብሮ በመውሰዱ በጣም ነው የሚያዝንበት ማለት ነው። እንግዲህ የዛሬው ክፍል ይሄንን ይመስል ነበረ። ሆኖም እንግዲህ ሳሚ ላይ ሽጉጥ እንደተተኮሰ ለሉሲ ተደውሎ ይነገራታል። ሉሲ መጀመሪያ አላቅልህም አልፈልግም ያለችዋ እጅግ በጣም ደንግጧ ክፍሉ ተጠናቋል ማለት ነው። እንግዲህ ምን እንደምታደርግ ባናቅም መጀመሪያ ላይ አላፈቅርህም ንብረት ፈልጓ እንግዲህ በጣም እጅግ ደንግጧ ነው ክፍሉ እየተጠናቀቀው ማለት ነው። እንግዲህ ሉሲ በጣም ታሳዝናለች። ቤዚ የሁሉ ነገር እያደረገችላቸው በጀብር እዛ ሆና መስረቷ በጣም በጣም ነው የሚያሳዝነው ማለት ነው። ቀጣዩን ክፍል እንግዲህ በጉጉት እንጠብቃለን። ሉላም እህቷን ታገኛለች፣ ቤቢን ትፈታለች ብዬ ተስፋ አደርጋለሁ። ለዛሬ ይህንን ይመስላል።